ሰላም ጤና ይስጥልኝ የተከበራችሁ የሶሎዳ ሚዲያ ቤተሰቦቻችን እንዴት ቆያችሁ? ለዕለተ ማክሰኞ ያዘጋጀናቸው ወቅታዊና አዳዲስ መረጃዎቻችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ መጨረሻው ከኛ ጋር እንድትቆዩ ከወዲሁ በአክብሮት እጋብዛለሁ። ሊያስሩን የፈለጉት የህወሓት ሰራዊቶች ይህ አሁን የሚመኩበትን ሰራዊት እንደሚያጡት ላረጋግጥላቸው ፈልጋለሁኝ ሲሉ ጀነራል ገብረ እግዚአብሔር በየነ ወይም በቅጽል ስማቸው ወዲያን ጥሩ ከቢቢሲ ትግርኛ ጋር ባደረጉት ቃለ መጠይቅ አስጠነቀቁ። ከትግራይ ኃይሎች በመለየት ከአፋር ክልል ጋር በሚዋሰን አካባቢ የራሳቸውን ሰራዊት እየገነቡ መሆናቸውን የሚናገሩት ብርጋዴር ጀነራል ገብረ እግዚአብሔር በየነ ወይም ወዲያን ጥሩ ከፓርቲ ማለትም ከህወሓት ነፃ የሆነ ኃይል ለመፍጠር ወደ ነፃ መሬት መውረዳቸውን ተናግረዋል። ጀነራሉ ከቢቢሲ ትግርኛ ጋር ባደረጉት ቃለ ምልልስ አዲስ ነገር ለመፍጠር ወደ በረሃ መውረዳቸውን ሲያብራሩ ከፓርቲ ነፃ የሆነ ኃይል ለመፍጠር ፓርቲ የማያዘው ሰራዊት ለመፍጠር እየተንቀሳቀሱ መሆኑን ተናግረዋል። ህወሓትን የመጣል ዓላማ እንዳላቸው የተጠየቁት ጀነራሉ እኛ የምንሰራው ፓርቲ እኛ የምናቋቁመው ወታደራዊ መንግስት የለም ብለዋል። በአፋርና በትግራይ ክልሎች ውስጥ 4 ክፍለ ጦር ያለው ሰራዊት ማደራጀታቸውን የሚናገሩት ጀነራል ገብረ እግዚአብሔር በየነ ከትግራይ ሰራዊት አመራሮች ጋር የተለያዩት ከጥር 15 2017 ዓ.ም ጀምሮ መሆኑን ይናገራሉ። የትግራይ ሰራዊት ከፍተኛ አመራሮች ጥር 15 ተሰብስበው በአቶ ጌታቸው ረዳ የሚመራውን የክልሉ ጊዜያዊ አስተዳደርን ሲያወግዙ ተቃውመው ስብሰባውን ረግጠው ከወጡ አመራሮች መካከል አንዱ ጀነራል ገብረ እግዚአብሔር በየነ ወይም ወዲያን ጥሩ ነበሩ። ይህንንም ተከትሎ የሰራዊት አመራሮች ጀነራል ገብረ እግዚአብሔር በየነን እና ሌሎች የሰራዊቱን ውሳኔ የተቃወሙት ማገዳቸው ይታወሳል። አሁን በትግል ላይ ነን፣ ያረጀነውን በትግል ነው ያሉት ጀነራል ገብረ እግዚአብሔር ከፓርቲ ጋር ተጣብቆ ማህተም የሚነጥቅ ከፓርቲ ጋር ተጣብቆ የሚሾምና የሚሽር ኃይል ለወጣቱ ትውልድ ትተን መሄድ አንፈልግም። ወገንተኛ ያልሆነ ፍትሃዊ ኃይል ለመፍጠር እንጂ የሆነ ፓርቲ አሽከርነት የለንም አናደርገውምም ብለዋል። የትግራይ ህዝብ በነጻነትና ወገንተኝነት በሌለበት መንገድ የመረጠውን አካል ነው የምናገለግለው ብለዋል። ከሌሎች የትግራይ ሰራዊት አመራሮች ጋር ያላቸውን ልዩነት በንግግር ለመፍታት ሞክረው እምቢ እንደተባሉ የሚናገሩት ጀነራሉ የተወሰዱ እርምጃዎችን መቃወማቸው ገልጸዋል። መጀመሪያ ኮኮር በላይ የሆኑ አመራሮች ተሰብስበው በአቶ ጌታቸው ረዳ የሚመራውን ጊዜያዊ አስተዳደር አውግዘው መግለጫ ሲያወጡ አልቀበልም በማለታቸው መታገዳቸውን ያስታወሱት ጀነራል ገብረ እግዚአብሔር አንቀበልም ማለት መብታችን ነበር ካሉ በኋላ ባህሪያቸው ግን ማገድ ነው ብለዋል። እኔ የህወሓት ደጋፊ አይደለሁም ማለት ራሱን ይቻላል ሸከመው ማለት ነው። ሰራዊቱ ህወሓትን መሸከም የለበትም ማለት ነው ብለዋል። ራሱን ችሎ ወደ ህዝብ ይግባና ይወዳደር። ህወሓት ይጥፋ የራሱ ጉዳይ ነው። ይቀጥል አይቀጥል የራሱ ጉዳይ ነው። እኔን የሚመለከተኝ የትግራይ ህዝብ ጉዳይ ነው ብለዋል። ለተቃውሟቸው ጠመንጃ ማንሳትን መምረጣቸው በጦርነት ውስጥ የቆየውን የትግራይ ክልል ዳግሞ ወደ ግጭት አዙሪት አይከተውም ወይ ተብለው የተጠየቁት ጀነራሉ እኔ ኢንተርናሽናል ጀነራል ነኝ። ይህንን ሁኜ የህወሓት ሚልሻ መሆን አልፈልግም። ህወሓት ፓርቲያችን ነው የሚሉ እነርሱን ሚልሻ እንደሆኑ ነው የምቆጥረው። ሚልሻነት ደግሞ አልቀበልም ብለዋል። ህወሓት ያልከውን ካላደረክ ትጠፋለህ፣ መኖር አትችልም፣ ከትግራይ ትጠፋለህ ያሉት ጀነራል ገብረ እግዚአብሔር በየነ ያላቸውን ልዩነት ለመፍታት በጽሁፍ መክረናል ብለዋል። ማህተም መንጠቅ አያስፈልግም ማለት ያስቀጣል እንዴ? ጽህፈት ቤቶች በመድረሻ እየሰበርክ አስተዳዳሪዎችን ማባረር ትክክል አይደለም ማለት ያስቀጣል ወይ ሲሉ ይጠይቃሉ። እኛ የታገልነው በሰላም እንድንኖር ነው ያሉት ጀነራሉ በሰላማዊ መንገድ በጽሁፍ ሞከርን፣ ብዙ ጊዜ ሞከርናቸው እምቢ አሉ። የመጨረሻ ሊያስሩን መሆኑን ስናውቅ ወጣን። ሊያስሩን የፈለጉት ደግሞ ይህ አሁን የሚመኩበትን ሰራዊት እንደሚያጡት ላረጋግጥላቸው ፈልጋለሁ ሲሉ አስጠንቅቀዋል። ጀነራል ገብረ እግዚአብሔር በየነ በአፋርና በትግራይ አካባቢ ይንቀሳቀሳል ያሉት የታጣቂ ቡድናቸው ስም ገና ለመወሰኑና ወደፊት እንደሚያሳውቁም ተናግረዋል። እስካሁን 3-4 ግንባር አሉን ያሉት ጀነራሉ በትግራይ ሰራዊት ውስጥም ብዙ ኃይሎች መኖራቸውን ተናግረዋል። የኛ ሰራዊት ነው የሚሉት ሚሊሻ ከኛ ጋር ነው ያለው፣ ከፍቶት ነው ያለው፣ ለውጥ ይፈልጋል። ጊዜው ወጣቶች እንዲሆን ነው የሚፈልገው፣ እንዲማር እንዲለወጥ ይፈልጋል። የተሻለ ገቢ እንዲኖረው ይፈልጋል። ወላጆቹና ቤተሰቦቹ ከውጊያ ወጥተው አሁን መልሶ ግንባታና ለውጥ ሰላም ይፈልጋል። ስለዚህ ወጣቱ ሰራዊት እኛ ጋር ነው፣ ብዙዎች ነን ሲሉ ጠቅሰዋል። ጀነራል ገብረ እግዚአብሔር በየነ ወደ ግጭት ከመግባታቸው በፊት የሚያስቀምጡት ቅድመ ሁኔታ መኖሩን ተጠይቀው እስካሁን ያናገረን ኃይል የለም ብለዋል።
መቀመጫቸውን በአፋርና በትግራይ ክልል ማድረጋቸውን የጠቀሱት ጀነራል ገብረ እግዚአብሔር ወደ አፋር ወርደን እንድንደራጅ ያደረገን ምክንያት አፋርና ትግራይ ቤተሰቦች ስለሆኑ ነው። የፈቀደልን መንግስት የለም። ቸግሮን ነበር። እዚህ አካባቢ ያሉትን አካላት ስለተቸገርን እዚህ እንደራጅ ወይ እንሰብሰብ ወይ ብለን ጠየቅናቸው። ተሰባሰቡ አሉን። ይህ እኮ ትልቅ ነገር አይደለም። ትግራይ ጫፍ ነው ያለነው። ፍቃድ መጠየቅ የለብንም ብለዋል። አራት ግንባር እንዳላቸው የሚጠቅሱት ጀነራል ገብረ እግዚአብሔር ትልቁ ኃይላችን የሚገኘው ትግራይ ውስጥ ነው ይላሉ። ከፌዴራል መንግስቱ ጋር ስላላቸው ግንኙነት ተጠይቀው እዚሁ እንዳለን ያውቃሉ ያሉ ሲሆን የሚያገኙት ምንም አይነት ድጋፍ እንደሌለ ግን ተናግረዋል። የትግራይ ክልል ጊዜያዊ አስተዳደር የሆኑት ሌተናል ጀነራል ታደሰ ወረደ ሲሾሙ ጥያቄያቸውን ማቅረባቸውና ወገንተኛ ያልሆነ ሰራዊት መገንባት ካልተቻለ እናንተ ደጋፋችሁን አልደገፋችሁን ትግላችንን እንቀጥላለን ብለን ማሳወቃቸው ተናግረዋል። ጥር 15 2017 ዓ.ም የትግራይ ሰራዊት አመራሮች ውሳኔን ከእርሳቸው ጋር ተቃውመው የወጡና አሁን ሰራዊት እያደራጁ የሚገኙ አመራሮች እነማን እንደሆኑ ተጠይቀው ስማቸውን ከመናገር ተቆጥበዋል። በአሁኑ ወቅት በኢትዮጵያና በኤርትራ መካከል ውጥረት መኖሩና ግጭት ውስጥ ቢገባ ውሳኔያቸው ምን እንደሆነ የተጠየቁት ጀነራሉ አሰላለፋችን ከህዝብ ጋር ነው። እነርሱ የህወሓት አመራሮች ከጌቶቻቸው ጋር ሊሄዱ ይችላሉ፣ እኛ ግን ከህዝብ ጋር ነው የምንቀረው ብለዋል። አክሱም ዩኒቨርሲቲ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል ለ765 ሰዎች የአይን ሞራ ግርዶሽ ህክምና መስጠቱን አስታወቀ። ለ765 ሰዎች የአይን ሞራ ግርዶሽ ህክምና መስጠት መቻሉን የአክሱም ዩኒቨርሲቲ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል ሜዲካል ዳይሬክተር ዶክተር ጸጋዬ ተክለ ሃይማኖት ለብስራት ሬዲዮ ተናግረዋል። ከኬር ብላይንድነስ ፕሮጀክት ጋር በመተባበር ከግንቦት 22 እስከ ግንቦት 26 የአይን ሞራ ግርዶሽ ህክምና ፈላጊዎች አገልግሎት መስጠት ተችሏል። ዶክተር ጸጋዬ እንደገለጹት በሆስፒታሉ ከማዕከላዊ ትግራይ ዞን እንዲሁም ከሰሜን ምዕራብ ዞን የሚመጡ ታካሚዎች አገልግሎቱን በነጻ ማግኘት መቻላቸውን ጨምረው ለጣቢያው ተናግረዋል። የ2018 ዓመተ ምህረት በጀት ዓመት ረቂቅ በጀት 1.93 ትሪሊዮን ብር ሆኖ ቀረበ። የፌዴራል መንግስት የ2018 ዓመተ ምህረት በጀት ዓመት ረቂቅ በጀት 1.93 ትሪሊዮን ብር ሆኖ አቅርቧል። የረቂቅ በጀቱን መግለጫ የገንዘብ ሚኒስተር አህመድ ሼዴ ለህዝብ ተወካዮች ምክር ቤት አቅርበው ውይይት እየተካሄደበት ይገኛል። ከ2018 ዓመተ ምህረት ረቂቅ በጀት 1.2 ትሪሊዮን ብር ለመደበኛ ወጪ፣ 415 ቢሊዮን ብር ለካፒታል ወጪ፣ 315 ቢሊዮን ብር ለክልል መንግስታት ድጋፍ እንዲሁም 14 ቢሊዮን ብር ለክልሎች የዘላቂ ልማት ግቦች ማስፈጸሚያ ድጋፍ የሚውል ነው ተብሏል። ከረቂቅ በጀቱ 1 ትሪሊዮን ብር ወይም 73 በመቶ ከታክስ ገቢ፣ 236 ቢሊዮን ብር ደግሞ ከልማት አጋሮች፣ ቀሪውን ደግሞ ከፕሮጀክቶች ድጋፍና ልዩ ልዩ ገቢዎች ለማግኘት መታቀዱን የገንዘብ ሚኒስትሩ አህመድ ሺዴ ገልጸዋል። በረቂቅ በጀቱ ከጥቅል ሀገራዊ ምርት አንጻር ያልተጣራ የበጀት ጉድለት 2.2 በመቶ እንዲሁም የተጣራ የበጀት ጉድለት 1 በመቶ መሆኑንም የገንዘብ ሚኒስትሩ አንስተዋል። መንግስት የበጀት ጉድለቱን በቀጥታ ከብሔራዊ ባንክ ብድር በመውሰድ ሳይሆን በግምጃ ቤት ሰነድ ሽያጭ እንደሚሸፍንም ነው የገለጹት። ጥብቅ የገንዘብና የበጀት ፖሊሲን በመከተል የመንግስት ወጪን ሀገራዊ ገቢ ለመሸፈን ትኩረት መሰጠቱንም ተናግረዋል። ይህም የዋጋ ንረትን ለማረጋጋትና ውጤታማ የበጀት አጠቃቀምን ለመተግበር የሚያስችል መሆኑንም ነው የገለጹት። የ2018 ዓመተ ምህረት ረቂቅ በጀት የተሟላ ማክሮ ኢኮኖሚ ማሻሻያን እና የ10 ዓመቱን መሪ የልማት እቅድ ታሳቢ ባደረገ መልኩ የተዘጋጀ መሆኑንም ሚኒስትሩ አስረድተዋል። በ2018 ዓመተ ምህረት በጀት ዓመት የ8.9 በመቶ የኢኮኖሚ እድገት እንደሚጠበቅም ሚኒስትሩ አክለው ገልጸዋል። ቀጣዩ ዙር የኢራንና የአሜሪካ የኒውክሌር ድርድር በኦማን ሊካሄድ ነው። የኢራን የውጭ ጉዳይ ሚኒስተር ቃል አቀባይ ኢስማኤል ባግሄይ ስድስተኛው ዙር የኒውክሌር ድርድር በሙስካት እንደሚካሄድ አስታውቀዋል። ቴህራንና ዋሽንግተን ቀጣዩን ዙር ድርድር የሚጀምሩት የፊታችን እሁድ ነው። ኦማን ሁለቱን በኒውክሌር የሚነታረኩ ሀገራት ማሸማገል ከጀመረችበት ሚያዝያ ወር ወዲህ 5 ዙር ድርድሮች በሮምና ሙስካት ተካሂደዋል። ሁለቱም ተደራዳሪ ሀገራት ንግግሩ ተስፋ ሰጪ መሆኑን ከመግለጽ ውጪ እስካሁን ስምምነት ላይ አልደረሱም። የዩራኒየም ማበልጸግ ሂደት ዋነኛ አከራካሪ ጉዳይ ሆኖ የቀጠለ ሲሆን አሜሪካ አያቶላዎቹ የኒውክሌር ማብለያዎቻቸው እንዲያወድሙ ትጠይቃለች። ቴህራን በበኩሏ አውዳሚ አቶሚክ ቦምብ ለመስራት በሚቃረብ ደረጃ ዩራኒየም እያበለጸገች ነው የሚለውን ክስም ሆነ የዋሽንግተን ጥያቄ
አትቀበለውም። እንደ አውሮፓውያኑ በ2018 አሜሪካን ከ2015ቱ የኢራን የኒውክሌር ስምምነት ያስወጡት ዶናልድ ትራምፕ ዳግም ወደ ዋይት ሀውስ ከገቡ በኋላ ኢራን አሳሪ ስምምነት እንድትፈርም እያሳሰቡ ይገኛሉ። ቴህራንም የተጣሉብኝ ማዕቀቦች ካልተነሱ የኒውክሌር ስምምነት አልፈርምም በሚለው አቋሟ ጸንታ ትገኛለች። አናዶሉ እንዳስነበበው የኢራኑ ጠቅላይ መሪ አያቶላህ አሊ ሀማኒ በኦማን በሚደረገው የኒውክሌር ድርድር የረባ ውጤት ይገኛል ብለው አያምኑም። ሀሚኒ ኢራን ዩራኒየም ለማበልጸግ የማንንም ይሁንታ አትጠብቅም ማለታቸው ዘገባው አመላክቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን የ2015ቱን የኒውክሌር ስምምነት የሚተካ ስምምነት ካልፈረመች ወታደራዊ እርምጃ ለመውሰድ እንደሚገደዱ መዛታቸው የሚታወስ ነው። የተከበራችሁ የሶሎዳ ሚዲያ አድማጭ ተመልካቾቻችን ለዕለቱ መራርጠን ወደ እናንተ ያቀረብናቸው መረጃዎቻችን እስካሁን ስትከታተሏቸው የቆያችሁ ይመስሉ ነበር። እስካሁን ከኛ ጋር አብራችሁን ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶሎዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ሰላም ለእናንተ፣ ሰላም ለኢትዮጵያ።